የሚለው ሁለታቸው አንድ ናቸው። የሚለው የነበረው ድሮ ካናዳ ያለ አንቺ ሴት ባል እንደዚህ ሲያደርግ ምናምን ሲያደርግ ምን አይነት ሰው ነው ብላችሁ ታስቡት ነበር ድሮ። በተግባር ደግሞ በህንድ ፊልም ብቻ ነው እንደዚህ ነው። በሌላ አታየም። በአማርኛ ፊልም በአሜሪካ ህንድም ፊት አታየም። አይተን አናውቅም። በህንድ ግን ይታይ ነበር። ነይ ዘንደጊ ምናምን እያሉና ብቻ በጣም ደስ ብሎኛል። በጣም እንኳን ደስ አለ እንኳን ደስ አለሽ ሚላ ማፓድ ነበር። ዛሬ የጃ ፋሚሊ እና የአዶናይ ፋሚሊ አንድ ላይ ሆኖ ምናምን ሳያቸው በእውነት እንባይ ነበር የመጣው። እሺ በስመ አብ። እኔ ልንገርሽ፣ ይሁ ኮመንቷን ፈልጋታለሁ። ቆይ አይታችሁታል? በጣም ብዙ ላይክ ያላት ኮመንት አዶናይ ላይ ጥሩ ነበር፣ አንድ ሰው ግን ቀራችሁ ስል አዎ ከዚህ በፊት ባባዬ ከዚህ በፊት የሰሩት ከልጆች ላይ ሆነው እሱ ላይ በጣም በብዛት ላይ ነበርና ያን ጊዜ አውቃለሁ ካሜራማን ራሷ እንደምታነሳቸው አውቃለሁ። ግን ያው ለሰው ቆይ በእውነት አመጣታለሁ። ሁለቱም ቪዲዮ ሲሰሩ ማየት እኮ ካየን እኮ ቆየን። በስመ አብ በጣም ነበር የናፈቀው። ይናፍቃል። እሷንና በጣም ደስ ይላል። እንዴት ነው እናቱ በዚህ እሷን በዚህ አድርጎ እዚህ ጋር ነው ለዛ አይደለም ቅጥል የሚሉበት ቅናት ትንሽ አዶናይ እናት ወፈር ብላ እንጂ ተመሳሳይ ልጅ አለ። ለሲንግል እንኳን አደረሰ አይባልም ይባላል። ለዚህ ለበዓሉም ለደስታውም እንኳን አደረሰ። እንኳን ይንቀናየን። ሁሌ ነው የምከታተልህ። ለአንቺ ነው፣ ለእኔ ምን ያደርግልኛል? ኧረ እኔ ያደርግልናል። አንቺ የት ነው በዓል ያሳለፍሽው? እኔ ሶማሌ። ከማን ጋር ሆነሽ? ብቻዬን። ታዲያ አለብሽ እንዴ ትንሽ ብቻሽ እያሳለፍሽው አውደ ዓመት እንኳን ደስ አለሽ ትያለሽ። አሁን ደግሞ እንኳን አደረሰሽ ብለሽ ደስ ይልሻል? አዎ። ለምኑ? ብቻ ስለሆንሽ ቤተሰቦች ተለይተሽ ዛሬም ማየታችን ሁሌም ነገም ሰኞ ነው። አለቀች እኮ ይቻው ነገም እልሃለሁ። አበቃ ከፈለግ የግዴታ ፋሲካ ብቻ መኖር አለብኝ? ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ሳይኖር በቃ ከሰኞ እስከ ዓርብ እልሃለሁ። እንኳን አደረሰክ። ምን አናደደክ? ለዚህ ሰዓት እንኳን አደረሰ። ቆንጆ ለዛሬም ለነገም እያልኩ በየቀኑ እልሃለሁ። አንተ ላይ በገባ ቁጥር እልሃለሁ። እንደ ሀበሻ ለበዓል ብለሽ ዳር ብዬ ነው። እኔ በመኖርህ ደስታ ይሰማኛል። ሌላ ተውና እሱ እንመቻቻለን። በቃ ስለና አዶናይ ድሬ ነበርሽ አይደል? እኔ ጅጅጋ ልጅ ነኝ፣ ሶማሌ ክልል ሆናችሁ። ድሬና ሶማሌ እዛው ናችሁ። ጅጅ ይገባችኋል። በቃ ንትጠናችሁ አራሮች ናቸው። ሰላሙ እንዴት እንደምወድህ አታውቅም። በጣም ነው የምወድህ፣ በጣም ነው የማከብርህ የእኔ ወንድም። ሁሌ ነው የምትከታተልህ እኮ። ዛሬ ቻንስ ደርሶኝ ያስገባኸኝ። ትናንትና ከጎፋ ገብታ ነበር፣ አንዷ ከድሬ ገብታ ነበር። ከጫፍ እስከ ጫፍ ነው የምታየው። ታኒ ትንሽ ፈመስኩ። አሁን እዛ ምናምን ይሄ ማነው ስታያቸው
የጨነበት ይሉሻል ያቁኛል። ስለና አዶናይ እኮ የጸሎታችን መልስ ነው። በጣም ያነባንበት ያለቀስንበት የምንወዳቸው ልጆቻችን አንድ ላይ ስናያቸው ደስ ብሎኝ እኔ ስለነሱ ነው። አጠገብሽዋለ ኧረ ማንም የለም። ኧረ ሰው ጥሪ ይህ ሰው ታውቀዋለህ? አንተንም ማያውቅ የለም እኮ ሰይጣንም መልአክም ያውቅሃል ጠንቅቀው። በቃ የሆነ ነገር መጎረሪያ ሆንሻል። ቆይ እንደዚህ ልበልና እስክሪንሾት አድርጊ ከሱ ላይ ገብቼ ነበር ትያለሽ። መጎረሪያ ይሁነኝ። እሺ ደህና ነን፣ እንወድሃለን። በጣም ነው የምናከብርህ። ሁላችንም ጅጅጎች እንወድሃለን። በጣም ስላደረግከው ትግል ስላደረግከው ነገር በሙሉ ስለና አዶናይ እኔ የልጄን ያህል የምር የሚሰማኝ የወለድኳቸው ልጆቼን ያህል ነው የሚሰሙኝና በጣም ዛሬ እንዲህ ስላየኋቸው በጠዋት ሳይ ከአንተ ጋር ቁጭ ብዬ ነው ደጅ ጠንቼ ስታስገባኝ ደስ ያለኝ እና ተባረክ። እኔ ደግሞ አንድ ቀን እግዚአብሔር ወይ 3 ሰዓት ወይ 4 ሰዓት ወይ 5 ሰዓት አስፈቅጄ ሁለቱንም ተንበርክኬ ለምኜ ሁለቱንም እዚህ ቤት አንጥቼ ማለት ነው ቢራቢሮና 4 ፋሚሊ እየገባችሁ ተርተና ማስገባው እየገባችሁ ናፍቆታችሁ እንደምታወጡ አደርጋለሁ። እናምናለን። እግዚአብሔርን ቪዲዮ ሰርቼ ሚሽን አድርጌ 4 ፋሚሊ እና ቢራቢሮ ፋሚሊ በአስቸኳይ ስለሚፈልጓችሁ እዚህ ላይ በደንብ እርግጠኛ ነን እንደሚመጡ አድርገዋለሁ። 10 ቪዲዮ ነው የምሰራው። በውስጥ ማጽፍላቸው ሁሉ ብዬ እንዲያፍሩ እዚህ ጋር ነው እሰራለሁ። ቆይ ብቻ እንደዚህ ታች ስትል እንድታስገባኝ ሁሌም እንወዳለን። በጣም ሁሉም ሳጨርስ አልወጣም ከዚህ እሱ ነው ማስላቸው። እንወዳለን አዲሽዬ። እሺ ተባረክልን፣ ኑርልን፣ እድሜ ጥገብልን። የእኛ ሽማግሌ የእኛ አስታራቂ መልካም ሰው ነህ በእውነት እግዚአብሔር በሚያውቀው በጣም ጸልየናል። የጸሎታችን መልሶች ናቸው። እውነት እኮ ይገባኛል። ሰው ተጣሉ እያለ እያበደ እኔ ደፍሬ የሁለቱም ልብስ ማሰራት አይገርምም? ኧረ በጣም ሰላም ነህ እኮ ሳይታወቅ የነቢይ ወይ የፓስተር ነገርማ ይኖረኛል። አይ ቅንነት ነው። ቅንነትን እኮ ጴንጤም ስለሆንክ ምንም ስለሆንክ አታመጣውም። ቅንነት ከላይ የሚሰጥ ነው። ቅንነትን ደግሞ በአግባብ ተጠቅመባታል። መጽሐፍ ቅዱስ ሲናገር ቅኖች እግዚአብሔርን ያዩታል ስለሚል ቅንነህ እግዚአብሔርን የምትፈራ ሰውነህ። ዘመንህ ይለምልም። ተባረክ፣ ኑርልን። በጣም 9 ዓመት ኑርልን። ቴንኪው እንጂ አንድ ጓደኛ እዚህ ያለ ጓደኛ አንድ ልንገርህ ጉዳይ አኩርፎ ሊሆን ይችላል። ያው በእንትን ያጋጠማቸውና ይሄ ፎቶ ፈለወርህ ነው ደግሞ ያየዋል። ይሄ ፎቶ ማሰራት አይኮርፍም ወይ አለ። ያኩርፍ። የኔ ምኞት ሁለቱም በአንድ ላይ እንዲሆኑ ነው። ካኮረፈ ጥንግር ይበል ነው ያልኩት። በቃ ምኞት የገለጽኩት እኔ እንዲሆኑ ምናምን አይደለም፣ ግን የሁለቱም አንድነት እንትን ነው ማች ያደርጋሉ። ከሁሉም ታሪካቸው ወይ አመጣጣቸው ወደ ቲክቶክ ሁሉንም ነገር አይተህ ስታያቸው ነገር ምናምን ዝም ብላችሁ ካያችኋቸው እነሱ ቪዲዮ ዝም ብላችሁ አስታውሱትና በቃ ይሆናሉ። እኔም አንድ ነገር አለ መውለድ ሲጀምሩ በቃ ዝም ብሎ የሚታየኝ ራስ ላይ ነው የሚጸፈጽፏቸውና ገና 35-40 ሳይደርሱ 4 ልጆች እንደሚወልዱ ዝም ብሎ ነው የሚታየኝ። 2 ሴት 2 ወንዶች። አሜን ብለናል። አሜን። ሰው የአንደበቱን ፍሬ ነው የሚበላው። አሜን ብለናል። በቃ በጣም ደስ ብሎኛል አዲሽዬ። ይህን ብቻ ላወራ ነው የገባሁት። ቴንኪው። ለምልምልን፣ ኑርልን። እንዳንተ አይነት ቅኖች በምድራችን ላይ አይጥፉብን።
ተባረክ ብዛልን። አሁን ይኸው ሌላ ፌመሶች ላይ ምናምን አያስገቡሽም እኮ በቃ እች ምን ፈለወር አላት ምናምን ብሎ ይንቃሉ። እኔ ግን እንደናንተ እውነት ነው፣ እግዚአብሔር ሰው እውነት ነው። ይመችላል። እናንተ ፈሎ ያላደረጋችሁን በዚህ እያለፋችሁ የምታይ አትገባትም እዚች ቤት አሳሽን እኮ በህልምም አትገቡም እዚህ ቤት ውጡልኝ። እዚህ አታጨናንቁ። ታድላ በጣም ሳቂታ ናት። እንዴት ነው እንደዚህ የሆነችው? በማርያም እኛ እኮ እዚህ ከሳቅን ስንት ዘመናችን። ባባሀድሽ አሁን እኮ ዝም ብላ የ50 ዓመት የ60 ዓመት እኮ ነው የምትሆነው። በሳቅ እድሜዋ የ28 ዓመት ያስመስላት። እኔ ድሮ እዚህ ሀገር ስመጣ እንደሷ ነበርኩኝ። አሁን የለም። አሜሪካ ማን አውቀዋለን? 2 ወር ብቻ ነው የምትስቀው አሜሪካ። ያለመለመኝ አዲሽዬ ሳቅ ነው እድሜን ያለመለመው እንጂ ማማ የምትባይበት ጊዜ እኮ ነው አንቺ የተባልሽው። ይገርማል። እውነት ነው፣ የእግዚአብሔር ሰው እውነት ነው። ግን ባጭሩ እንደዛ ናቸው እነኚህ ሶማልነት እና እነኚህ ብር ጅጅጋ አካባቢ እንደሱ አይነት ናቸው። በቃ ፈታ አሁን በቃ እንደዚህ ምስቅ እኮ አያረጁም። ታውቃለህ? ባባሀድ እየነገረኛው እኮ 60 ዓመት በ25 ዓመት ተቀይሮ ነው እንደ ሮናልዶ ነው ምናምን እንደሚባለው የ25 ዓመት ሁሌም እንደዚህ እንዳልኩ ይኸው እንጂ የ25 ዓመት ልጅ እኮ ነኝ። የ55 ዓመት ልጅ መሰሉ። አይ አንተም እንደዛ ነው የኔ ውድ። መስቅም እንደዚህ መሳቅ ነው የሚሻለው። ለሉ ጮቆሬ ኮንትራለሁ እንደናንተ ያዛለ በዚህ ሰላም ነው። በዚህ አረ መዳም ተሰማሽ አረ እሺ በለ ብለን ወይ ባባሀድሽ እንዴት ናችሁ? አለን ሰላም ነን። ደህና ናችሁ ሁላችሁም? እንኳን ደስ ያላችሁ፣ እንኳን ደስ ያለን ሁላችንን። መቼ ነው የገባሽው? አሁን ነው አሁን የገባሁት። እቺ ስትናገር አልሰማሽም አይደል? የአሜን ሚላ ነኝ የሰማኋት ነበረ። እየሰማኋት ነበር እና ያው እንግዲህ አላየሁም ብላለች። አምነናታል። ካላየች አላየች። በቃ ሁሉ ነፃ ወጣናት እኮ ፎጋ ወጣናት ከዚህ ጨዋታ በቃ እንደምትወጣ ደርግ። አዎ ኤኒዌይስ ባምባዬ በጣም ነው የምወድህ የማከብርህ። በቃ በምትሰጠው ሀሳብ ብዙ ቀን ሪኩዌስት ልካለው፣ ያው ቶሎ አክሴፕት ስለማታረገኝ ነው እና በቃ አራት ፋሚሊ ቢራቢሮ ፋሚሊ እንዴት እንደ አጋጣሚ ቶሎ አክሴፕት አታረገኝም እና በቃ ስራ ላይ ስለመሆን አክሰፕት አደርጋለሁ። እንትን ነው ሪኮስት ትለቁና ዝም ብላችሁ ወይ ኪሳችሁ ላይ ወይ ሆነ ታርጓት እኔ ያስገባችኋለሁ። ከገባችሁ መናገር እምቢ ስትሉ አወርዳለሁ። እንደዛ አጋጥሞ እንጂ ዝም ብዬ ነው ማስገባ። አጋጣሚ ያ ሊሆን ይችላል የቀንሽ ጉዳይ እንጂ እንደዚህ ቢራቢሮ ያለው ሰው እና እግዚአብሔር በቃ ጸሎታችንን ሰምቷል። በእውነት በጣም ትንሽ ተረብሻኝ ነበር። እኔ የዛ ጊዜ በተለይ ጥርጣሬ ይኖራችኋል አሉ ወይ የሉ ምናምን ሊል ይችላል። ግን ማየት ደግሞ ማመን ነው። በጣም በጣም እና እንኳን ደግሞ በአፋ ስጋ ላይ ተንኮለኞች ናቸው። በአፋ ስጋ ላይ የሽ በደስታ ቀን ደስታ ሲጨምሩ
በጣም ከሰዓታችን በጣም አምሮ ነበር ትላንት ኢትዮጵያ ያለ ነው። በቃ አንድ ነገር ሚስጥር የአዶናይ ልንገራችሁ፣ በእውነት እግዚአብሔር ምስክሬ ነው። የሀብታም ልጅ ነው። ማሻላህ ወንድሞች አሉት፣ አባቱም እናቱም አሉ። ለብር ብሎ አይደለም የሚሰራው። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ለብር አይደለም የሚሰራው ወይ ለእንትን አይደለም። አሁን ለብር ቢሆን ኖሮ አሜሪካ ላይ በየስቴቱ ትንሽ የሚያገኝ ትልቅ የሚያገኝ በየስቴቱ ይሰራ ነበር። ካናዳም ያችን ማቃት ካናዳም ድህነት ላይ ነበርኩባት ያለው ሄዶ እዛም ትንሽ ሊሰራ ይችላል። ከዛ አሜሪካ ላይ ሄዶ ሊሰራም ይችላል። በቃ ለህዝቡ እንዴት እረዳለሁ። አሁን የሚሰራው ኢትዮጵያ እዩት፣ ዝም ብላችሁ እዩት። ተአምር ከዚህ ባሰ ነው የሚሰራውና ለህዝብ ሊያግዝ ለህዝብ ሊያስደስት ብቻ ብሎ ነው የሚሰራው። ያው ለእናንተ መግለጽ አይገባም እንትን አይለብኝም፣ ግን በቃ ሁሉንም ነገር ስለተጫወተ በቃ ኧረ በስመ አብ ህዝቡ ላይ ተከታዮቹ ላይ ያለው ነገር ኦ ማይ ጋድ በቃ ይሁን እንደዚህ ምናምን ቪዲዮ ሊያመሰግን ምናምን ሊወጣ አይችልበትም። ማሴ ማለት ብቻ ነው የምለው እንጂ እንዳላበላሽባቸው ነው የሚለው እና ፎሎወሮቹ እሱን የሚከታተሉ በጣም ወደ እናንተ ብቻ ሲሆን ጠላቶቹንም ይወዳቸዋል እኮ። ይህ የተለየ ሰው ነው እና በዚህ አጋጣሚ ልክ እንደምትወዱት በጣም ነው የሚወዳችሁ። በጣም ያው ታውቁታላችሁ፣ ቪዲዮ በሚሰራበት ሁሉም ነገር በሚያደርገው እንትን ነው በቃ ቪዲዮ ካያችሁ ሆን ብሎ በቃ ኮመንት እስኪ ጥያቄ ካላችሁ ነው ያለ ነው በቃ አለ አይደል፣ በፍቅር ነው እንደዚህ የሚያየው። አስተውላችኋል? እንደዚህ ዝም ብሎ በጠጠብ ምናምን አይደለም። በቃ ለእነኛ ሰዎች ሰላም ሊል ነው የሚመጣው እንደዚህ ብሎ እንጂ ሁሉም ቲክቶከሮች እኮ አብዛኞቹ የአዶናይን ስታይል እየቀዱት ጥሩ እያደረጉ ይሄዱ ነው። ግን አንድ ነገር ያልቀዷት አለች። ታብታብታብታብ አንድ ፍላወር ምናምን የምትለውን ግን አልቀዷትም። እሱ አይልም እንት ሰዎች ላይ አልተናግሩ። እንግዳዋ ሶሪ ወንድ ነኝ። ሰላም ነህ? እንኳን አደረሰን ወንድሜ። እንኳን አደረሰን። ሰላም ሰላም ነው አባ። እግዚአብሔር ይመስገን። ፍሬ ወጣች እንዴ? ፍሬዬን ተከትዬ ነው የመጣሁት። ፍሬዬን ተከትለ እኔ የመጣሁት ሲስተም ይዞኝ መጣሁ። ወቃሁት ያንን መንፈስ ዱራው ስቃት ትችላለህ? ሶሪ ትስቃለህ እንዴ? አንደኛ እስቲ በየትኛው በዚህ ድምፅ ልሳቅ? ችግር የለም። የሚያስቅ ነገር ንገረኝና በለው። እኔ የለሁበትም። ኦኬ፣ ለማንኛውም ኤኒዌይስ እንኳን ተዋወቅን። ደጀኔ ሙሉጌታ እባላለሁ። ዋተር ቴክኖሎጂ ላይ ነው የምሰራው። ለዛ ነው ኮሚኒቲ ጋር እቀላቀላለሁ። የማይታየው ብክነትና ብክለት ቁጥጥር አዲስ ቴክኖሎጂ ያለኝ ግሎባል ኢምፓክት አክሰለሬተር ነኝ። ጎግል ገብታችሁ ደጀኔ ሙሉጌታ ስትሉ ዋተር ብሎ ይመጣል። በኤንቫይሮንመንት አካባቢ ነው የምሰራው። ጆብ ክሬት ማድረግ ነው ለወጣት በተለይ ሴቶችን ኢንካሬጅ አድርገው